ሰላም ጤና ይስጥልኝ ክቡራን አድማጮች ማምሻውን በደረሰን ሰበር መረጃዎች ተመልሻለሁ። ርዕሰ ጉዳዮቹን በማስቀደም እንጀምር። ብርቱካን ጨምሮ በሽብር ወንጀል የተጠረጠሩ ፍርድ ቤት በዛሬው ቀጠሮ ቀረቡ። ፍርድ ቤቱ የክስ መመስረቻ ጊዜ መፍቀዱ ተገልጿል። ጉዳዩን አስመልክቶ ከፍርድ ቤት የወጣው መረጃ ታደምጣላችሁ። ክቡራን አድማጮች እጅግ አሳዛኝ መረጃ ከወደ ምዕራብ ኦሞ ዞን ተሰምቷል። የበሬ ስጋ የበሉ 7 ሰዎች መሞታቸው ተገልጿል። ዝርዝሩ ተዘጋጅቷል። በሌላ ዜና ከፍተኛ ሙግት ያስነሳው የመገናኛ ብዙሃን አዋጅ ማሻሻያ በኢትዮጵያ መጽደቁ ተገልጿል። እኛም በመረጃችን አካተነዋል። በሌላ ዜና የአሜሪካ ኤምባሲ ማስጠንቀቂያ ለኢትዮጵያውያን ሰጥቷል። ዝርዝሩን ታደምጣላችሁ። ለቻናሉ አዲስ የሆናችሁ በመልካም ፈቃድ በቀናነት ሰብስክራይብ በማስከተል የዶል ምልክቷን በመጫን ቪዲዮን ላይክ ለሌሎች ተደራሽ እንዲሆን ሼር በማድረግ በቆይታችን አብራችሁኝ እንድትቆይ በመጋበዝ ወደ ሰዓቱ ወደ ያስኩላችሁ ዝርዝር መረጃዎች አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥናችሁ መረጃዎች ወደ እናንተ ላድርስ። ብርቱካን ተመስገንን ጨምሮ በሽብር ወንጀል ተጠርጣሪዎች ላይ የ14 ቀን የክስ መመስረቻ ጊዜ ተፈቀደ። ፍርድ ቤቱ ብርቱካን ተመስገንን ጨምሮ በሽብር ወንጀል በተጠረጠሩ ግለሰቦች ላይ የ14 ቀን የክስ መመስረቻ ጊዜንም ፈቅዷል። ይሁንና ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት እስካሁን በተጠርጣሪዎች ላይ ያሰባሰባቸውን መረጃዎችና ቀሪ የምርመራ ስራዎችን አጠናቆም አቅርቧል። ይሁን እንጂ ብርቱካን ተመስገንን አስመልክቶ በመገናኛ ብዙሃን ከተላለፈው ሐሰተኛ ዘጋቢ ፊልም ጋር በተያያዘ ብርቱካን ተመስገን፣ ነብዩ ጡም ልሳን የኢቢኤስ ቴሌቪዥን ስራ አስኪያጅ ታሪኩ ኃይሌ፣ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ ደረጀ ሉቃሊና ህሊና ታረቀኝ፣ ንጥር ደረጀና መታገስ አለሜ በሽብር ወንጀል ተጠርጥረው ፍርድ ቤት መቅረባቸውም ይታወሳል። ይሁንና በተጠርጣሪዎቹ ላይ ስልጣንን በኃይል ለመያዝ የጦር መሳሪያ በመታጠቅ በህገወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች የተንቀሳቀሰ ከሚገኘው ጽንፈኛና ጸረ ሰላም ቡድን አመራሮች ጋር በጥቅም በመመሳጠር መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ ተዋድደውና ተከባብረው በሚኖሩ ብሔሮች፣ ብሔረሰቦችና ህዝቦች መካከል ቅራኔ በመፍጠርና ወደ ግጭት እንዲገቡ ለማድረግ በውጭ ሀገር ከሚገኝ የጸረ ሰላም ቡድን አመራሮች ጋር በተለያዩ መገናኛ ዘዴዎች በመገናኘትና ተልዕኮ በመቀበል የሥራ ባህሪያቸውን እንደ መልካም አጋጣሚ መጠቀም የሚሉ የምርመራ የጥርጣሬ መነሻዎችን ለችሎቱ አቅርቧል። የምርመራ ስራውን በሰውና በሰነድ ማስረጃ በስፋት በማጠናከር የፎረንሲክና የቴክኒክ ምርመራዎችን በተሰጠው 12 ቀናት አጠናቆ ለአቃቢ ህግ ማስረከቡንም ፖሊስ አስረድቷል። የተከሳሽ ጠበቆች በበኩላቸው ተጠርጣሪዎቹ ቋሚ አድራሻ ያላቸውና መረጃም የማያጠፉ መሆናቸውን ጠቅሰው የዋስትና መብታቸው ሊከበር ይገባል ሲሉም ተከራክረዋል። አቃቢ ህግ ተጠርጣሪዎቹ የዋስትና መብት ቢፈቀድላቸው መረጃ ሊሰውሩ እንደሚችሉና ምስክሮችንም በጥቅም ሊደልሉብኝ ይችላሉ ሲል ተቃውሟል። የግራ ቀኙን ክርክር ያዳመጠው ፍርድ ቤቱም ጠበቆቹ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ ለአቃቢ ህግ የ14 ቀናት የክስ መመስረቻ ጊዜንም ፈቅዷል። በሌላ ዜና የአሜሪካ ኤምባሲ ማስጠንቀቂያ ለኢትዮጵያውያን ሰጠ። በቪዛ ከተፈቀደለት ጊዜ በላይ ከቆዩ ወደፊት ወደ ዩናይትድ ስቴትስ ለመጓዝ ቋሚ እገዳ ሊጣልበትም ይችላል ብሏል። የቆንጽላ ኦፊሰሮች የኢሚግሬሽን ታሪኮን ሙሉ በሙሉ ማግኘት ይችላሉ። በተጨማሪም ከዚህ በፊት ስላስተላለፉት የኢሚግሬሽን ህግ ጥሰቶች ያውቃሉ። ሐቀኛ ስህተት የሚባል ነገር የለም። ቪዛውን በትክክል መጠቀም የእርስዎ ኃላፊነት ነው ሲልም መግለጫውን ሰጥቷል። ክቡራን አድማጮች ከወደ ምዕራብ ኦሞ ዞን እጅግ አሳዛኝ መረጃ ተሰምቷል። የበሬ ስጋ የበሉ 7 ሰዎች መሞታቸው ተገልጿል። በምዕራብ ኦሞ ዞን በተከሰተ የአምባሰንጋ በሽታ 7 ሰዎች መሞታቸው ተገልጿል። ይሁንና በሽታው የቤት እንስሳትንም ገሏል። በደቡብ ምዕራብ ኢትዮጵያ ክልል በምዕራብ ኦሞ ዞን በተቀሰቀሰ የአምባሰንጋ በሽታ 7 ሰዎችን ጨምሮ የቤት እንስሳት መሞታቸውን የዞኑ መስተዳድር አስታውቋል። ይሁንና የአምባሰንጋ በሽታ በምዕራብ ኦሞ ዞን ሱሪ ወረዳ ኮካ ቀበሌ ውስጥ የተከሰተው ከባለፈው ሐሙስ ጀምሮ መሆኑንም ገልጿል። ከዞኑ የአርብቶ አደርና የጤና መምሪያ የተወጣጣ ቡድን ሚያዝያ 13 ቀን 2017 ዓ.ም በሽታው ታይቶበታል ወደ ተባለው አካባቢ መድረሱን የምዕራብ ኦሞ ዞን አርብቶ አደር መምሪያ አስታውቋል። ይሁን እንጂ ቡድኑ ባደረገው ምርመራ በሽታው አምባሰንጋ ወይም ደግሞ አንትራክስ መሆኑን ማረጋገጥ መቻሉን የመምሪያው ኃላፊ አቶ በለጠ ግርማ መናገራቸውን ከጀርመን ድምፅ ራዲዮ ያገኘነው መረጃ ያሳያል። ይሁንና በሽታው እስካሁን በሰው ሕይወትና በእንስሳት ላይ ጉዳት ማድረሱንም ኃላፊው ገልጸዋል ያለው ዘገባው በበሽታው 7 ሰዎችና 15 የቤት እንስሳት መሞታቸውን ማረጋገጥ ተችሏል ማለታቸውንም አካቷል።
በሽታ ወደ ሌሎች አጎራባች ወረዳዎች ላይ እንዳይስፋፋ ለማህበረሰቡ ግንዛቤ እየተሰጠ መሆኑና አሁን ላይ ባለሙያዎቹ የሕክምና መድኃኒት የመስጠትና የእንስሳት ክትባት ሥራ መጀመራቸውን የአርብቶ አደር መምሪያ ኃላፊው መናገራቸውን ዘገባው አስታውቋል። በመቀጠል በኢስታንቡል በሬክተር ስኬል 6.2 የተለካ የመሬት መንቀጥቀጥ መድረሱ ተሰምቷል። በዛሬው ዕለት በቱርክ 6.2 በሬክተር ስኬል የተመዘገበ የመሬት መንቀጥቀጥ መከሰቱን የሀገሪቱ የአደጋና የድንገተኛ አደጋ አስተዳደር ባለስልጣን አስታውቋል። የመሬት መንቀጥቀጡ በኢስታንቡልና በአጎራባች አካባቢዎች በጠንካራ ሁኔታ የተሰማ ሲሆን ይህም ነዋሪዎች በፍርሃት ሕንፃዎቹን ለቀው እንዲወጡ አድርጓል ሲልም አናዶሉ ዘግቧል። ይሁንና የኢስታንቡሉ ገዢ ጽሕፈት ቤት እስካሁን ምንም አይነት የጉዳት ሪፖርት አልደረሰም፣ የሚመለከታቸው ክፍሎቻችን የመስክ ቅኝት ጥረታቸውን ቀጥለዋልም ብሏል። ይሁን እንጂ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን መልካም ምኞቴን ለዜጎቻችን አቀርባለሁ፣ ጉዳዩን በቅርበት እየተከታተልን ነው ሲሉም ገልጸዋል። በመቀጠል የህወሓት አንጃ የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል ሳልሳይ ወያነ ትግራይ ፓርቲ ገለጸ። ፓርቲው ዛሬ በመቀሌ በሰጠው ጋዜጣዊ መግለጫ በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር የህወሓት አንጃ ስልጣኑን እንዲቆጣጠር ፈቃድ እንዲሰጠውም ጠቁሟል። በሌላ ዜና የሶማሊያ መንግስት በወር ውስጥ ለሁለተኛ ጊዜ የመከላከያ ሚኒስትሩን ሊቀይር ነው። የሶማሊያ መንግስት በያዝነው ሳምንት የመከላከያ ሚኒስትሩን ሊቀይር እንደሆነ ሶማሊያ ጋርዲያን ዘግቧል። ጠቅላይ ሚኒስትር ሐምዛ አብዲ ባር የውጭ ጉዳይ ሚኒስትር የነበሩትን አህመድ ሞአሊን ፈቂን መከላከያ ሚኒስትር እንደሚያደርጉም ይጠበቃል። ይህም የአልሸባብ ታጣቂ ቡድን አሳሳቢ እንቅስቃሴ ተከትሎ የተወሰነ ነው ተብሏል። ይህ ለውጥ በአንድ ወር ውስጥ ብቻ ለሁለተኛ ጊዜ የተደረገ በመሆኑ የታጣቂ ቡድኑን የስጋት መጠን ያመላከተ እንደሆነም ተገልጧል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።